እስኪ ዛሬ ስለ አንድ በጣም ጥልቅ ምሳሌ እንነጋገር። በክርስቶስና በቤተ ክርስቲያን መካከል ያለውን ግንኙነት በጥንት እስራኤላውያን የጮኝነት ባህል ውስጥ እንዴት እንደተመሰለ እናያለን። ይህ ዝም ብሎ የፍቅር ታሪክ አይደለም፣ ከዛ በጣም የጠለቀ መለኮታዊ ቃል ኪዳንን የሚገልጽ ነገር ነው። እሺ፣ እንግዲህ ጉዟችን 5 ዋና ዋና ነጥቦች አሉት። መጀመሪያ ይህ እጮኝነት ምን ያህል አስገዳጅ እንደነበር እናያለን። ከዛ ሙሽራይቱ በኃጢአት እንዴት እንደታሰረች እንመረምራለን። ቀጥሎ ደግሞ እንዴት ነፃ እንደወጣች ስለተከፈለው ዋጋ እንመለከታለን። ከዚያ የጥምቀት ቃል ኪዳን ሚናን እና በመጨረሻም በጉጉት ስለሚጠበቀው ታላቅ የሰርግ ድግስ እናወራለን። እንግዲህ የዚህን ሙሉ ምሳሌ ለመረዳት ቁልፉ ነገር በጥንታዊው የእጮኝነት ጽንሰ ሐሳብ ላይ ነው ያለው። ይህንን መሰረት በትክክል ካልተረዳን ሌላ ሁሉ ትርጉም አይሰጠንም። ስለዚህ እስኪ ከዚሁን ጀምር። ያው እጮኝነት ስንል ዛሬ እንደምናስበው አይነት ቀላል ነገር እንዳይመስለን። በጥንቷ እስራኤል ይሄ ማለት ሕጋዊ እና አስገዳጅ የሆነ ውል ነበር ማለት ነው። አስቡት፣ አንዲት ሴት ለአንድ ወንድ ከታጨች ገና አብረው መኖር ሳይጀምሩ እንኳን በሕግ ፊት እንደ ሙሉ ሚስት ነበረች የምትቆጠረው። ይሄ ነጥብ ለመረዳው ምሳሌ በጣም ወሳኝ ነው። እንግዲህ ሂደቱ በግልጽ 2 ደረጃዎች አሉት። አንደኛ ያው ሕጋዊ ውል የሚፈጸምበት የእጮኝነት ወቅት ነው። ሁለተኛው ደግሞ ሙሽራው ሙሽራይቱን ወደ ቤቱ ሊወስዳት የሚመጣበት ትክክለኛው የሰርግ ሥነ ሥርዓት ነው። ይህ አወቃቀር በክርስቶስና በቤተ ክርስቲያን መካከል ያለውን ግንኙነት ለመረዳት በጣም ነው የሚረዳኝ። እሺ፣ ታዲያ የሁሉ አስገዳጅ ቃል ኪዳን ለምን አስፈለገ? መልሱ ይሄ ነው። ምክንያቱም ምሳሌው እንደሚነገረን ሙሽራይቱ ትልቅ ችግር ውስጥ ነበረች። ምን ችግር? በቃ በባርነት ተይዛለች። እና ይህ ሁኔታ ነው መለኮታዊ ጣልቃ ገብነትን የግድ ያስፈለገው። በዚህ ምሳሌ ውስጥ 2 አይነት ተቃራኒ ቡድኖች አሉ። በአንድ በኩል የአብርሃም ወገን አለ፣ እሱም እንደ ተመረጠች ሙሽራ ይወክላል። በሌላ በኩል ደግሞ ከነዓናውያን አሉ፣ እነሱ ደግሞ በኃጢአት ባርነት ስር የወደቁትን ይወክላሉ። እናም ይሄ በሰማያዊ ርስትና በምድራዊ ባርነት መካከል ያለውን ትልቅ መንፈሳዊ ልዩነት ቁልጭ አድርጎ ያሳየናል። እዚህ ላይ ነው ዋናው ነጥብ ያለው። ይህ ምሳሌ እንደሚያሳየው ያለምንም ልዩነት የእያንዳንዱ የሰው ልጅ በመንፈሳዊ ባርነት ውስጥ ነው የሚገኘው። ልክ በምሳሌው ላይ እንደተጠቀሱት ከነዓናውያን ማለት ነው። የሰው ልጅ በሙሉ በኃጢአት እስራት ውስጥ ነው የሚል ሐሳብ ነው ያለው። እዚህ ላይ ያለው ጥቅስ የችግሩን ስፋት በደንብ ያብራራል። የኃጢአት ባሪያ መሆን ማለት ምን ማለት ነው? ሙሽራይቱ በቃ የራሷ ሆነ ፍቃድ የላት ማለት ነው። እጮኛዋ መጥቶ ካላስጣላት በቀር ለዘላለም በዛው ሥርዓት ውስጥ ትቀራለች ማለት ነው። እሺ፣ አሁን ደግሞ የታሪኩን አቅጣጫ ወደሚቀይረው ነጥብ ደርሰናል፣ መፍትሄው ላይ ማለት ነው። ይህም የሙሽራ ዋጋ በመክፈል የሚፈጸመው የቤዛነት ተግባር ነው። ለነበረው ችግር መፍትሄው ይህ ነበር። እዚህ ላይ ተገዝታለች ወይም ተዋጅታለች የሚለው ቃል በጣም ወሳኝ ነው። ዝም ብላ የተገኘች አይደለችም፣ ዋጋ ተከፍሎባታል። የተከፈለው ዋጋ ደግሞ ተራ ነገር አይደለም። በገዛ ደሙ የዋጃት የሚለው ሐረግ ዋጋው ምን ያህል እጅግ በጣም ውድ እንደነበር ያሳየናል። መልእክቱ ይሄ ነው። በጣም ወሳኙ እና ማዕከላዊው ሐሳብ ሙሽራው ክርስቶስ ሙሽራይቱን ነፃ ለማውጣት ሲል የኃጢአቷን ዕዳ በራሱ ላይ ወስዶ በእሷ ምትከፈለ እና ይህ የመተካት ድርጊት ነው የቤዛነት ዋናው ልብ። እንግዲህ ቤዛ ስንል በቀላሉ የጠፋን ነገር መልሶ መግዛት ማለት ነው። በዚህ ምሳሌ ውስጥ ደግሞ የክርስቶስ ሞት ያችን በባርነት የተያዘችው ሙሽራ ነፃ ለማውጣት የተከፈለ የሙሽራው ዋጋ ተደርጎ ይቀርባል። እናም ይሄ ዋጋ ነው እጮኝነቱን ሕጋዊ እና ፈጽሞ የማይፈረስ አስገዳጅ ነገር የሚያደርገው። እሺ፣ አሁን እንግዲህ ዋጋው ተከፍሏል፣ ሙሽራይቱም ነፃ ወጣለች። ግን ቃል ኪዳኑ በይፋ መታተም አለበት አይደል? ታዲያ ሙሽራይቱ ይህንን ውል እንዴት ነው የምትቀበለው? እጮኝነቱስ በምን ይጸናል? እስኪ ይህንን መልከት። እዚህ ላይ አንድ ሌላ ምሳሌያዊ ሰው ይገባ። ኤሌዘር የአብርሃም አገልጋይ ነበረው። በታሪክ ውስጥ ለይስሐቅ ሚስት እንዲያመጣ የተላከው እሱ ነበር። የሚገርመው የስሙ ትርጉም የእርዳታ አምላክ ማለት ነው። እናም በዚህ ምሳሌ ውስጥ ሙሽራይቱን ለሙሽራው የሚያዘጋጀውን የመንፈስ ቅዱስን ሚና ወክሎ ቀርቧል። ታዲያ እጮኝነቱ ይፋ የሚሆነው በምንድን ነው? በጥምቀት ነው። እና ይህ ድርጊት በጣም ብዙ ጥልቅ ትርጉሞች አሉት። ለምሳሌ ከሙሽራው ሞትና ትንሣኤ ጋር አንድ መሆንን ያሳያል። ያንን የድሮ በኃጢአት የታሰረ ማንነት ትቶ መምጣት ነው። ከሁሉም በላይ ደግሞ ያንን አዲስ ቃል ኪዳን፣ ያንን እጮኝነት በይፋ ማተሚያ ነው። ከጌታ ጋርም አንድ መንፈስ የመሆን ምልክት ነው።
ይህ አባባል የጥምቀትን ትርጉም እንዴት በጥልቀት እንደሚገልጸው አስኑት። ከዚህ በኋላ እኔ አልኖርም፣ በቃ በውስጥ የሚኖረው ሙሽራው ነው፣ የእሱ ሕይወት ነው የሚል ሐሳብ አለው። ይህ ማለት ሙሉ በሙሉ ከሙሽራው ጋር አንድ መሆንን መታወቅን ያሳያል። እሺ፣ እጮኝነቱ ተፈጽሟል፣ ቃል ኪዳኑም ታትሟል። ግን ታሪኩ እዚህ ላይ አያልቅም። አሁን የዚህ ታላቅ ታሪክ የመጨረሻው ምዕራፍና ፍጻሜ ላይ ደርሰናል። ቃል ወደ ተገባው የሰርግ ግብዣ። እንግዲህ ወደፊት የሚሆኑት ነገሮች በዚህ ቅደም ተከተል ነው የሚጠበቁት። መጀመሪያም ሙሽራው ሙሽራይቱን ሊወስዳት ይመለሳል። ከዛ የተዘጋጀችው ሙሽራ ከሞት ትነሳለች። ቀጥሎ ታላቁ የሰርግ ድግስ ይካሄዳል እና በመጨረሻም ሙሽራይቱ ከሙሽራው ጋር በ1000 ዓመት መንግሥት ውስጥ አብራ ትገዛለች። ይሄ ነው እንግዲህ የቃል ኪዳኑ የመጨረሻ ፍጻሜ። ግን ለዚህ ታላቅ ሰርግ ዝግጅት ያስፈልጋል። ታዲያ የሙሽራይቱ የሰርግ ልብስ ምንድን ነው? ጥቅሱ እንደሚለው የሚያንጸባርቅ እና ንጹሕ የሆነ የተልባ እግር ሲል የቅዱሳን የጽድቅ ሥራ ነው ይላል። ይሄ ምን ማለት ነው? ዝግጁነቷ በቃል ብቻ ሳይሆን በተግባርም የሚታይ መሆን አለበት ማለት ነው። እናም ይህ ሁሉ ነገር ወደ አንድ ወሳኝ ጥያቄ ያደርሰናል። ሙሽራዊቱ ለሙሽራው መምጣት ዝግጁ መሆኗ በተግባር ምን ማለት ነው? የጽድቅ ሥራዋስ ምን መምሰል አለበት? ይሄ ጥያቄ የዚህን ጥልቅ ምሳሌ ተግባራዊ ትርጉም በደንብ እንድናስብበት የሚያደርግ ነው።